ረጠብን በመረቱና በቸርነቱ ብዛት ጠብቆ ለዚህ ለተና ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታ ሁሉ ስሙ የከበረና የተመሰገነ ይሁን። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ከስደቷ ለመመለስ ለታላቁ ለደብረ ቁስቋም በሰላም በጤና በሕይወት ጠብቆ ሁላችንንም አደረሰን አደረሳችሁ። እንዲሁም ለእመቤታችን ለቅድስት ድንግል ማርያም በዓል ብቻ ሳይሆን ለእናታችን ለሰማዕቷ ለቅድስት አርሴማ ወርሃዊ መታሰቢያ በዓል በሰላም በጤና ሁላችን አደረሰን አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አክብሩ አመስግኑ። እንደ እግዚአብሔር መልካም ፈቃድ ባለችን ጥቂት ደቂቃ የእግዚአብሔርን ቃል እንማራለን። በቅዳሴው መካከል የተነበበልን ቅዱስ ወንጌል በዛሬው ዕለት በመላው ሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚቀደስበት በሚሰለስበት ስፍራ ሁሉ እንዲነበብ ሊቃውንቱ ሥርዓት የሰሩልን የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 19 ጀምሮ እስከ ፍጻሜ ምዕራፍ ያለው እንዲነበብ ሊቃውንቱ በግጻዊ ያስቀምጠውልናል። ይሄ ክፍለ ምንባብ የሚነግረን የዛሬውን በዓል ነው። ሁልጭ አድርጎ ገልጦ የነበረውን ታሪክ በደንብ አድርጎ ያስረዳል። የቅዱስ ማቴዎስ ወንጌል ምዕራፍ 2 ሙሉውን ከቁጥር 1 ጀምራችሁ ስታነቡት ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ በዓለ ልደት ይተርካል። እኛ ሙሉ ሐሳቡን ለማየት ጊዜም ሰዓትም ስለማይበቃ ቁጥር 19 ላይ ያለው ቃል ለትምህርታችን መነሻ እናደርጋለን። ይሄንን ቃል ሁላችሁም ከኔ በኋላ ታውጃላችሁ። ሕፃኑንና እናቱን ይዘበሉ። ሕፃኑንና እናቱን ይዘ በደንብ ነው። ድምጻችሁ ከፍ ቢል ጥሩ ነው። እናቱን ይዘ ማንንና ማንን ይዘ? ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ተመለስ ይላል። ይሄን የተናገረው የእግዚአብሔር መልአክ ነው። ቅድም እንዳልኳችሁ የቅዱስ ማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምራችሁ ስታነቡ ኢየሱስም በይሁዳ ቤተልሔም በንጉሡ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል ከሩቅ አገር መጡ ብሎ የሰብአ ሰገልን መምጣት ወርቅ፣ ዕጣን፣ ከርቤ መገበራቸውን ለተወለደው የአይሁድ ንጉሥ አማሃ ማቅረባቸውን ይናገርና በዘመኑ የነበረው ንጉሡ ሄሮድስ ንጉሥ ተወልዷል ሲባል መላዋ ኢየሩሳሌምና ሄሮድስ ታወኩ ይላል። የዚህ ዓለም ስልጣን የዚህ ዓለም ሀብትና ንብረት ሁሉ ጊዜ በሰው ላይ ጭንቀት ነው የሚለቀው ማለት ነው። ተጨነቀ። ስለምን ተጨነቀ ቢሉ የተወለደው የአይሁድ ንጉሥ ወዴት ነው እያሉ ነው ሰብአ ሰገል ወደ ኢየሩሳሌም የመጡት። ከሩቅ ምስራቅ ሀገር ነው የመጡት። ንጉሥ ተወልዷል የሚል ታሪክ አስቀድሞ ሰምተዋልና ሊቃውንት በትርጓሜ እንዳስቀመጡልን ይዘው የመጡት ስም ላዕላዊ ስም ታሕታዊ ሳይሆን ስም ማዕከላዊ ይዘው መጡ። ስም ላዕላዊ የሚባለው ምንድነው? ከፍ ያለ ስም ነው። የተወለደው አምላክ ወዴት ነው ብለው ቢመጡ በዛ ሀገር ያሉ አሕዛብ በምድረ እስራኤል የሚገኙ ሰዎችም ይስቁባቸዋል። ለምን ቢሉ ከዛ በፊት አምላክ ተወልዶ አያውቅም። አምላክ እንዴት ይወለዳል? ዛሬም ድረስ ይኸው ከተወለደ 2018 ዓመት ሆኖ ዛሬም አምላክ እንዴት ይወለዳል የሚሉ ወገኖቻችን አሉ። አምላክ አይወልድም አይወለድም ብለው ህሊናቸውን የዘጉ ሰዎች አሉ። ስለዚህ የተወለደው አምላክ ወዴት ነው ቢሉ አይቀበሏቸውም። ይህንን ስም አልያዙ። ደግሞ ወረድ ብለው ስም ታሕታዊ በሆነው የተወለደው ሕፃን ወዴት ነው ቢሉ አይቀበሏቸውም። በኢየሩሳሌም በመላው ዓለም በአንድ ቀን ውስጥ ብዙ ሕፃን ተወልዶ ያድራልና ስለ የትኛው ሕፃን ነው የሚያወሩት ብለው
ግራ ይጋባሉ። ስለዚህ ምን አሉ? አይቴ ዘተወልደ ንጉሠ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ። ይሄ ቃል ነው ሄሮድስን ያሸበረው። ንጉሥ ተወለደ። ንጉሥ ከተወለደማ ንጉሥ ሳይገል አይነግስምና በመንግስቴ ላይ አደጋ ያመጣል። ስለዚህ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ በማለት ብዙዎችን ሰብአ ሰገልን በዘመኑ የነበሩ መጽሐፍ አዋቂዎችን ሊቃውንትን ሰበሰበ። ምን የሚል ነገር በመጽሐፋችሁ ተጽፏል? ንጉሥ ይወለዳሉ ብሎ ጠየቃቸው። አዎ በመጽሐፋችን በትንቢተ ሚልክያስ ምዕራፍ 5 ቁጥር 5 ላይ ወአንትኒ ቤተልሔም ምድረ ኤፍራታ እትብሃቴ ነገሥተ ይሁዳ፣ አንቺ የይሁዳ ክፍል የምትሆኚ ቤተልሔም ሆይ ከይሁዳ ነገሥታት መሳፍንት ሀገር አታንሺም። እነሆ ወገኖቼን የሚጠብቃቸው ንጉሥ ካንቺ ይወጣል የሚል ትንቢት አለ። ንጉሡ የተወለደው አምላክ የተወለደው ክርስቶስ የተወለደው በቤተልሔም ነው አሉት። ክብር ምስጋና ለስሙ ይሁን። ለእኛ ሲል በቤተልሔም በከብቶች ግርግም ተወለደ። በዚህ ጊዜ ሰብአ ሰገልን ሸኛቸው። ስትመለሱ በኔ በኩሉ እኔም ሄጄ ለሕፃኑ ሰግድለታለሁ አለ። ሊሰግድለት አልነበረም፣ ሊገለው ነው። ታሪኩን ታውቃላችሁ። ሰብአ ሰገል ያመጡትን አማሃ እጅ መንሻ ካቀረቡ በኋላ በሌላ መንገድ ወደ ሀገራቸው ተመለሱ። በዚህ ሰዓት ንጉሡ ሄሮድስ ሰብአ ሰገል እንደዘበቱበትና ወደሱ እንዳልተመለሱ ባወቀ ጊዜ አንድ መላ ፈለገ። ሰይጣንም አማከረው። የእግዚአብሔር ልጆች ለክፉ ነገር ስትነሱ፣ ክፉ ነገርን ለማድረግ ስታስቡ ሰይጣን ያበረታታቸዋል። ሰይጣን በነገራችን ላይ አስገድዶ ሰውን ክፉ ስራ ያሰራው፣ ግን ያንን ክፉ ስራ እንዲሰራ ያበረታታዋል። ብዙ ነገሮችን ያቀርብለታል። እንደው ምሳሌው ሕጹጽ ነው እንጂ ሰይጣንና ማስታወቂያ የሚሰራ ሰው ተመሳሳይ ነው። አንድ ሰው ማስታወቂያ ሲሰራ ያንን ማስታወቂያ ያንን የሚሰራለትን ማቴሪያል በግድ እንድትገዙ አያደርጋችሁ ማለት እጃችሁን ይዞ በሕግ አስገድዶ እንድትገዙ አያደርጋችሁ። ግን በቃ በሚያማልል መልኩ በጣም እንድትወዱት አድርጎ ማስታወቂያውን ሲነግራችሁ ሰው ወዶ ሳይሆን በግዱ ሄዶ ምን ይላል? ይገዛል። ሰይጣንም እንደዚህ ነው። በግድ አሰራ፣ ግን ያንን ኃጢአት እንድትሰሩ ማበረታቻ ይሰጣል። አበረታታው። ማንን? ንጉሡ ሄሮድስን። እንዴት ዝም ትላለህ? ንጉሥ ተወልዷል፣ ምን ላድርግ አለው። በኢየሩሳሌም አካባቢ ያሉ ከተወለዱ 2 ዓመትና ከዛ በታች የሆኑ ሕፃናትን ሰብስባ ነው። ምን ብዬ ልሰብስብ? ዘይትና ስንዴ እሰጣለሁ፣ እርዳታ አደርጋለሁ ብለህ ሰብስባ ነው። ይህንን አዋጅ አስነገረ። ልጅ ያላቸው ልጆቻቸውን እየያዙ 2-3 ልጆች ያላቸው ለሌላቸው እየሰጡ በዛ በቤተ መንግስቱ ዙሪያ ተሰበሰቡ ይላል። ያ ክፉ እርጉም የተባለ ሄሮድስ ሊቁ አባታችን አባ ሕርያቆስ እርጉም በሆነ በሄሮድስ ዘመን ከልጅሽ ጋር መሰደድሽን አሳስቢ ብሎ ይናገራል። እና ሰበሰባቸውና 114,000 ሕፃናትን ከ2 ዓመት በታች የሆኑና 2 ዓመት የሆናቸውን ሕፃናት ያለ ርህራሄ 144,000 ሕፃናትን በአንድ ቀን አሳረዳቸው። ደም እንደ ጎርፍ ወረደ። ያቺ ምድር አኬልዳማ ተባለች። የሕፃናቱ ለቅሶ፣ የራሔል እንባ፣ ልጆቻቸው የሞቱባቸው ሰዎች ለቅሶ ኢየሩሳሌምን እጅግ አወካት። ከዛ መካከል ግን ሕፃኑ ኢየሱስ ክርስቶስ አልነበረ። በዛ ሌሊት ዛሬ አሁን ርዕስ አድርገን ያነሳነውን ሐሳብ አስቀድሞ የነበረው የእግዚአብሔር መልአክ አስቀድሞ ለዮሴፍ ሄሮድስ ሕፃኑን ሊገለው ይፈልጋልና ተነሳ፣ ወደ ግብፅ ሕፃኑንና እናቱን ይዘህ ሽሽ ብሎ ነግሮት ነበርና በሌሊት ተነስቶ አረጋዊ ዮሴፍ፣ እድለኛው ዮሴፍ፣ የታደለ ቅዱስ አባት በእርግናው ዘመን በሽምግልናው ዘመን እግዚአብሔር ለበረከት የመረጠው ደግ አባት ነው አረጋዊ ዮሴፍ። ለዚህ ታላቅ ዕድል ለዚህ ታላቅ ክብር ተመረጠ። ሕፃኑንና እናቱን ይዞ እናታችን ሰሎሜ፣ እመቤታችን ቅድስት ድንግል ማርያም፣ አረጋዊ ዮሴፍ በሌሊት ተነስተው ከምድረ እስራኤል ወደ ምድረ ግብፅ ስደት ጀመሩ። ስደት ክፉ ነው እንደምታውቁት። ወዴት እንደሚሄዱ አያውቁ።
መንገዱን አያውቁትም። ይልቁንም እመቤታችን ሕፃን ልጅ ናት፣ የ15 ዓመት ሕፃን ልጅ። ስለኔና ስለናንተ ስትል ተሰደደች፣ ተራበች፣ ተጠማች፣ መከራ ተቀበለች። ብዙ ጸዋቶ መከራ ተቀብላለች። ለመተረክ ሰዓት የለኝም። የዛ ያሸዋውን ግለት መከራው፣ ስደቱ፣ ረሃቡ ተፈራረቀባት። እኛ እንድንጠግብ ብላ እሷ ተራበች። እኛ ከገባንበት ከወጣንበት ከቀድሞ ከገባንበት በኋላም በስተት ከወጣንበት ገነት መልሰን እንድንገባ እሷ ተሰደደች። ለዚህ ነው ሊቁ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድን ገነት። ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ፣ አንቺ ተሰደሽ እሱን ከስደት ትመልሺዋለሽና ብሎ እንደተናገረ እመቤታችን ተሰደደች። ተርባለች፣ ተጠምታለች። በጣም የሚገርመኝ ይህንን የወንጌል ክፍል ሳነብ እመቤታችን ቅድስት ድንግል ማርያም በማዳን ሥራው ክርስቶስ ዓለምን ለማዳን በሚያደርገው በእያንዳንዱ ሥራ ውስጥ ክብር ይግባል፣ እንቅፋት አልሆነችበትም። ዝም ብላ ትራብ ነበረ፣ ትችል ነበር እኮ በሰው ሰውኛ። አምላክ አይደለህ እንዴ? ለምንድነው አንተን ይዤ የምሰደደው? አምላክ አይደለህ እንዴ? ለምንድነው አንተን ይዤ ምራበው? አምላክ አይደለህ እንዴ? ለምን እጠማለሁ? ለምን ይሄ ሁሉ መከራ ይደርስብኛል ማለት ትችል ነበር፣ ግን አላለችም። የሕይወትን እንጀራ በጀርባዋ ይዛ ትራብ ነበረ። የሕይወት ውሃ የሆነውን ክርስቶስን በጀርባዋ አዝላ ትጠማ ነበረ። የስዱዳን ተስፋ የሆነውን ኢየሱስ ክርስቶስን ተሸክማ ትሰደብ ነበረ። ያ ሁሉ መከራ ደረሰባት። በጣም የሚገርመው ረሃቡ ጸንቶባት አንድ ሰው በበረሃ እየሄዱ ሰፈር መካከል ሲደርሱ አንድ ሰው ስንዴ እየወቃ አየችው እመቤታችን። እና ይሄ ሰውማ በእውነት ስንዴ እየወቃ ነው፣ ይሄ ሁሉ ስንዴ በጣም ብዙ ነውና ጥቂት ቢሰጠኝ አለችና ወደ እውድማው ጠጋ ብላ እኔ ከምድረ እስራኤል ተሰድጄ የመጣው ስደተኛ ነኝ፣ ከዚህ ከወቃኸው እህል ስንዴ እባክህን ጥቂት ስጠኝ አለችው። እሷን ዓለም ሁሉ የሚለምናት እሷ ስለኛ ከምድራዊ ሰው መለመን ጀመረች። ሰውየው ተሳለቀባት። ያልታደለ ሰው ነው። ወይ ይሄን ብታዩ እኮ ስንዴ መስሎሽ ነው እንዴ? ጠጠር እኮ ነው አላት። እንደ ቃል ይሁን ብላው ዞር ስትል ያው ድማ ላይ የተከመረው ስንዴ ጠጠር ሆነ። ይገርማል። ብዙ ተራበች፣ ብዙ ተጠማች፣ ብዙ ተጨነቀች፣ መከራ ተቀበለች። እሷ በተቀበለችው መከራ እኛ ሁላችን ከመከራ ነፃ ወጥተናል። ክብር ምስጋና ለእመቤታችን ለቅድስት ድንግል ማርያም። ታዲያ ያ የመከራ ጊዜ 3 ዓመት ከ6 ወር የተቀበለችው መከራ ቅዱስ ዮሐንስ በራእዩ ዮሐንስ ምዕራፍ 12 ቁጥር 1 ጀምራችሁ ስታነቡ ይሄንን ቃል ይናገራል። እመቤታችን የተሰደደችው ጊዜ 1260 ቀን ነው ይላል። ስንት ቀን ነው? 1260 ቀን ስታካፍሉት 300 ወይም ደግሞ 3 ዓመት ከ6 ወር ይሆናል ማለት ነው። አንድ ዓመት ስንት ነው? 365 ቀን ነው። በ3 ስታባዙት እንደዛ ይመጣል። 6 ወር አለ። ይሄንን ይገልጣል። ከዛ ደግሞ ይናገራል። እነሆ ሴቲቱም ከባቡ ፊት ሸሽታ ዘመናትን የዘመን እኩሌታ ወደ በረሃ ሸሸች ይላል። ዘመን አለ 1 ዓመት፣ ዘመናት አለ 2 ዓመት፣ የዘመን እኩሌታ 6 ወር። 3 ዓመት ከ6 ወር በረሃ በመከራ በግብጽ ይሄን ሁሉ መከራ እየተቀበለች እመቤታችን ከቆየች በኋላ ያ ክርስቶስን ያሳድደው የነበረው ሄሮድስ ያ 144,000 ሕፃናትን በቤተልሔም ያሳረደው ሄሮድስ ሞተ ይላል። ይገርማል። ገዳዮች ለካ ይሞታሉ። አሳዳጆችን ለካ ይጠፋሉ። ሰው ላይ መከራ የሚያደርሱ የጊዜ ጉዳይ ነው እንጂ እነሱም ይጠፋሉ። አላያችሁም? ቅድም ዲያቆኑ በጥዑም ዜማ ሲያዜምልን አሰማችሁት? በመዝሙር 36 ቁጥር 35 ላይ ነብይ እግዚአብሔር ቅዱስ ዳዊት ርዕክው ለአጥ አበዮ ተላለ ከማርዘ ሊባኖስ ኃጢአተኛን ሰው አለ፣ በደለኛን ሰው አለ
ክፉን ሰው አለ እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ወሶበ እገብር ኃጣይክዎ ስመለስ ግን አጣሁት። ሐሰስኩ ወረከብኩ መካኑ ፈለኩት ስፍራውን አላገኘሁትም አለ። የክፉ ሰው መጨረሻ ይሄ ነው። አየው ሲሄድ አለ ተመልከቱ፣ ሲሄድ አየሁት ስመለስ አጣሁት። እንግዲህ አሁን በዚህ ጋር ስትመጡ ያያችሁት ስትመለሱ ፈርሷል ማለት ነው። ባጭሩ ማለት ሲሄድ አየሁት አለ ኃጢአተኛን ሰው ዝም ብሎ አይደለም ከፍ ብሏል አለ እንደ ሊባኖስ ዝግባ በሀብት በንብረት በስልጣን ከፍ ብሏል። ስመለስ ግን አጣሁት። እሱን አይደለም ቦታውን ላገኘው አልቻልኩም ማለት ነው። የእግዚአብሔር ቅዱስ ዳዊት የክፉ ሰው መጨረሻ ይሄ ነው። ሄሮድስ እነኛን ሁሉ ሕፃናት ካስፈጀ በኋላ ቤተክርስቲያን ግን ዛሬ ትዘክራቸዋለች። እነኛን 144,000 ሕፃናት ይሄው በቤተ መቅደሱ ጉልላት ላይ የምታዩት ሻኩራው ሕፃናቱ የተሰዉትን ሕፃናት ሰማዕትነት የተቀበሉትን ሕፃናት ቤተክርስቲያን ታስባቸዋለች። እነሱ ከብረዋል፣ እሱ ግን ለዘላለም ጎስቁሏል። ዛሬም የሚገሉ ሰዎች ይሞታሉ። የሚገደሉ ሰዎች አንድ ጊዜ ሞተው ለዘላለም ይኖራሉ። ሰማዕታት ናቸው፣ ምስክሮች ናቸው። የሚገሉ ሰዎች ግን አንድ ጊዜ ገለው ሁለት ጊዜ ይሞታሉ። በነፍስም ይሞታሉ፣ በስጋም ይሞታሉ። በሕይወተ ስጋ እስካሉ ድረስ ተቅበዝባዦች ይሆናሉ። የሰው ደም አፍሶ በሰላም የኖረ አንድም ሰው የለም፣ ሊኖርም አይችልም። ተቅበዝባዥ ይሆናሉ። አላያችሁም? ወንድሙን አቤልን ከገደለ በኋላ ቃየል እኮ ያለውን አልሰማችሁም? እነሆ በምድር ላይ ተቅበዝባዥ ሆናለሁ ያየኝ ሁሉ ይገለኛል ብሎ የገዛ ጥላውን ማመን እስኪያቅተው ድረስ ይጨነቅ ነበር። የሰው ደም ያፈሰው ይሄው ሄሮድስ ሞተ። በዚህ ሰዓት የእግዚአብሔር መልአክ እነሆ አሁን በግብጽ ለዮሴፍ ታየው ይላል። እንዲህ አለው፣ አስቀድሞ በኢየሩሳሌም ነግሮት ነበርና የሕፃኑን ነፍስ የሚፈልጉት ሞተዋልና ወደ ሀገር ወደ እስራኤል ሀገር ተመለሳለሁ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ታሪክ ተለወጠ፣ ነገር ተቀየረ። የተሰደዱ ወደ ሀገራቸው ተመለሱ፣ ያሳደዱ ተሰደዱ፣ የተገደሉት ይገደላሉ የተባሉ በሕይወት ቆሙ። የሞቱትና ገዳዮቹ ግን ለዘላለም ሞቱ። አላያችሁም? ፈርዖንን ምድረ እስራኤል ላይ ሕዝበ እስራኤል ላይ መከራ ሲያጸናባቸው ብዙ ነገር ሲያደርግባቸው የነበረ እርሱ ለዘላለም ስም አጠራሩ እንዲጠፋ በኤርትራ ባህር ከሰራዊቶቹ ጋር ለዘላለም ሰጠመ። እስራኤላውያን ግን ዛሬም አሉ፣ ዘሮቻቸው አሉ፣ ሕያው ሆነው ይኖራሉ። ገዳዮች ግን ለዘላለም ይጠፋሉ። በምድርም በሰማይ ስም አጠራራቸው ይጠፋል። ለጊዜው ከብረው ስልጣንን፣ ገንዘብን፣ ጊዜን ገንዘብ አድርገው ሊሆን ይችላል። የጊዜ ጉዳይ ነው እንጂ ይጠፋሉ። መጽሐፉ ነው የሚናገረው። ሄሮድስ ሞቷል። ሕፃኑን ይዘህ ተመለስ። ያ ሁሉ የመከራ ጊዜ፣ ያ ሁሉ የጭንቅ ጊዜ አለፈ። እመቤታችን ከግብጽ ምድር ተመልሳ ወደ ኢትዮጵያ ምድር እንደዚሁም ከግብጽ ብዙ መንገድ ከተጓዘች በኋላ በዛሬው ዕለት ህዳር 6 ቀን ቁስቋም በምትባል ታላቅ ተራራ ላይ ለጊዜው ከመከራው ከስደቱ ከጭንቁ ሁሉ እረፍት ያደረገችበትና ያረፈችበት ወደ ሀገሯ የተመለሰችበት እጅግ ታላቅ የበረከት በዓል ነው። እንኳን አደረሰን አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። ስሙ የተመሰገነ ይሁን። እመቤታችን ከስደት ተመልሳለች። እኛ ኢትዮጵያውያን እድለኞች ነን። የዛሬና አድርገውና እመቤታችን ከግብጽ እንደተመለሰች በቀጥታ የመጣችው ወደ ኢትዮጵያ ነው። እንደምታውቁት ሱዳን፣ ግብጽ፣ ኢትዮጵያ እነኚህ ምስራቃውያን የሚባሉት ሀገራት ጎረቤቶች ናቸው፣ ቅርብ ናቸው፣ ብዙ አይራራቁ እና የኢትዮጵያ ድንኳኖች ሲጨነቁ አየው እንዳለ ዕንባቆም እመቤታችን በስደቷ ወራት ታላላቁን ገዳማት በሀገራችን በሰሜኑ ክፍል ያሉ እና አክሱም ጽዮንን የተለያዩ አድባራትን የጣናን ገዳማት ሊቃውንት እንደሚነግሩ በድርሳነ ዑራኤል ላይ እንደተጻፈ እመቤታችን እስከ ደብረ ዘይት ድረስ ኤረርባታ የሚባለው ስፍራ እንደመጣች ምድሪቱን በኪደተ እግሯ እንደባረከች የኢትዮጵያ ሰዎችም ሲበዛ ደጋጎች ናቸውና በእንግድነት በክብር ተቀብለው አሳርፈዋታል። ከዚህ የተነሳ እመቤታችን ቅድስት ድንግል ማርያም ኢትዮጵያን የአስራት ሀገር አድርጋ የተቀበለችው ገና በልደቱ ጊዜ ነው። ገና በስደቷ ወቅት እጅግ ጥሩ አቀባበል አድርገውላታል።
ግን ታምሯ ላይ እንደሚነበበው በዛሬ ዕለት የሚነበበው ታምረ ማርያም ላይ ሁሉ አንድ አይሆንም። የእናቱ ዥንጉርጉር ነውና ኢትዮጵያውያን አብዛኞቹ ደጋጎች ሩሩሃን ቢሆኑ አንዳንድ ክፉዎች ደግሞ አይጠፉም አይደል? ስንዴ መካከል እንክርዳድ አይጠፋም። እመቤታችን ቅድስት ድንግል ማርያም እዚሁ ሀገራችን ባህር ዳር ላይ ጣና ገዳም ላይ መጣ የጣናን ገዳማት ለማየት በባህሩ በጣና ባህር ላይ ለመራመድ ስትሄድ አንድ ጀልባ የሚቀስፍ ሰው አገኘች ይላል ታምሮ ማለት እና እባክህን በዚህ ጀልባ ላይ ልሂድ። አቤት ያየችው መከራ እመቤታችን እኮ በእውነት እንደሷ እኮ መከራ ያየ የለም። አስታውሳችኋል? ግን ብዙ ጊዜ ሐዘን ቤት ለቅሶ ቤት ስትሄዱ አንድ መዝሙር አለ ሁሌ የሚዘመር። ለምን የሚዘመር ይመስላችኋል? ማርያም ሐዘነ ልቦና ታቀልል፣ ማርያም የልብን ሐዘን ምን ትላለች? ታቀላለች የሚል መዝሙር አለ ሁሌ የሚዘመር። በጣም ይገርመኛል። እውነት ነው። ለምን መሰላችሁ? ያ ሰው እናት አባቱ ሞቶበት ሀብት ንብረቱን አጥቶ አዝኖ ሊሆን ይችላል። በምድር ላይ እንደ እመቤታችን መከራ የደረሰበት ማንም ሰው የለም። በጣም ከባድ በአንደበት ሊነገር የማይችል መከራ ነው የተቀበለችው እመቤታችን። ምሳሌ ልንገራችሁ። በምድር ላይ እንደ ክርስቶስ ተንገላቶ መከራ ተቀብሎ በመስቀል የሞተ አለ ወይ? በኋላ ላይ አለ። ለቅዱስ ጊዮርጊስ አሉ መከራ ተቀብለው የሞቱ። ግን በዛ ዘመን ክርስቶስ ትልቅ መከራ የተቀበለው መከራ በአንደበት አይነገርም። ያ መከራ ከባድ ነው። የሐዘን ጊዜ ነው። 3 ዓመት በእናት በአባቷ ቤት ብቻ ነው በሰላም የኖረችው። 12 ዓመት ቤተ መቅደስ ስትኖር አይሁድ እያንጓጠጧት መከራ እያደረሱባት፣ መላእክት ግን እያጫወቷት ህብስት ሰማያዊ ጽዋ ሰማያዊ እያመጡላት፣ ከዛ ደግሞ ከቤተ መቅደሳችን ውጪ እያሉ ሲገፏት አይሁድ፣ መጨረሻም በቤተ ዮሴፍ ከዛም በቤተ ዮሐንስ ከዛም ከልጇ ጋር 33 ዓመት ከ3 ወር ስትንከራተት በግብጽ በረሃ ይህን ሁሉ መከራ የተቀበለችው ለኔና ለእናንተ ነው። ክብር ይግባት እመቤታችን የመዳናችን ምክንያት ናት በእውነት።